ሚስቱን አስይዞ ቁማር የሚጫወት ወንድ ወይም ባል ጤነኛ አይደለም። ጤንነቱን እያጣው ገና ቁማር የጀመረ ቀን ነው። የሚጀምሩት ያው በትንሹ በካርታ ነው አይደለ? በካርታ ከዛ ወደ ቀይ ይሄዳል። ከዛ ትልቁ ብር ያው ሚሊየን ቤት ነው። ከዛም አልፎ ሚስትን ያስይዛሉ ማለት ነው። እና ጤንነቱን ያጡት የዛኔ ነው ማለት ነው። እንደው ልቦና ይስጣችሁ። በጣም ትልቅ መልእክትን ያስተላለፈላችሁ በተለይ ለአሁን ላላችሁ ትውልዶች ማለት ነው። ሰላም የኔ ውድ ቤተሰቦች እንዴት ዋላችሁ? እግዚአብሔር ይመስገን ሰላማችሁ ይዛለኝ። እንግዲህ ጨረቃዎቹ ስንጠብቃቸው ፋይናሊ መጥተዋል ማለት ነው። ይህንን ቀመር እየቀመሩ ነው ያቆዩት ማለት ነው። ባይዘዊ በጣም ቁም ነገር የያዘ ቪዲዮ ነው። የሚያዝናና የሚያስቅ። ያሳዘነችን ደግሞ ቅመምዬ ናት። ምንድን ነው እቃው ከተመለሰ እንሄዳለሁ አለች የኔ እናት። እና በጣም ቁም ነገር የያዘ ቪዲዮ ነው ባይዘዊ ማርያምን። አሁን መግቢያው አሁን እናንተ ችግራችሁ ምንድን ነው? እነሱ 3 ሰከንድ 3 ደቂቃ 4 ደቂቃ ፕራንክ ሲያደርጉ ጨርሳችሁ ባታዩት እንኳን እስኪ መጨረሻውን ይዩት። ፕራንክ እንደሆነ ካወቃችሁ ወደ ባክ ብላችሁ ሄዳችሁ አዳምጡ ማለት ነው። አብዛኛው የምታዳምጡ አይመስለኝም፣ ያው በጽሁፋችሁን ስለሚያስታውቅ ማለት ነው። እና ትልቅ መልእክትን ያስተላለፈው ምንድነው? አሁን ላሉት ትውልዶች ያው በእርግጥ የሚሰማ ትውልድ የለም ማለት በቃ ምናገባሽ ነው የሚሉት፣ ጸጉራቸው እያፈተሉ ምናምን። እነሱን ወደው አይደለም በነገራችን ላይ እንደዚህ አይነት ሱስ አሁን ሲጃራ ምንድነው ጫት ምናምን ውስጥ የሚገቡት ወደው አይደለም። አንደኛ አሁን ሲጃራ የሚሸጠው ሰውዬ የብዙ ሰው ህይወት ነው እያበላሻለው። የብዙ ሰው ነፍስ በእጁ ላይ ነው ያለው። ምክንያቱም ባንግራውንዱ የሆነ ዳንጀረስ እንደሆነ ጽሁፍ አለው አይደለም? እና እሱን እያወቀ ይሸጣል ማለት ነው። ጫትም እንደዛው ማለት ነው። ቁማር በስማ ሚስቱን አስይዞ የሚጫወት የለም ይኖራል አለ። ደግሞ በፊልም ራሱ ይተላለፍ ነበረ። ግን ሬሊ ራሱ የሚጫወቱ አሉ። እና በጣም ከባድ ነው ማለት እነሱ ያኔ በቃ ጤንነታቸውን አጥተዋል። በህይወታቸውም በአላማዊም በእንትንም በመንፈሳዊም ማለት ነው። ኦልሬዲ እምነት የላቸውም እንደዚህ የሚያደርጉ ሰዎች ማለት ነው። ሚስታችሁ በቁማር አሲዛችሁ ስትጫወቱ በስማም ይሄ ሰው ታዲያ ጤነኛ ነው ብላችሁ ታስባላችሁ? አይደለም። እና በዚህ ውስጥ እያላችሁ ባካችሁ ውጡ። በእውነት አሁን ስልክ የሌለው ሰው የለም እጁ ላይ በስማም ስልክ ያልያዘ ሰው የለም። በተለይ ወጣቶች ታች ስልክ ያልያዘ ሰው የለም። እና ስልኩን ተጠቀሙበት። በቃ እንዴት ብዬ ልውጣ፣ እንዴት ላርጌ ልውጣ የሚሉ አሉ። እኔ ገጠመኝ እሰማለሁ። እና ግን እንደዚህ የሚሆኑበትን ምክንያቱ ምናምን ሲያውቁ ያው እንትን ለመውጣት ትንሽ ቢያቅታቸውም መውጣታቸው አይቀርም ማለት ነው። እንደዚህ የሆኑበትን ሲያውቁ ማለት ነው። ግን ሳያውቁ የሚመክራቸውን ሰው እንደዚህ ጠጋ ብሎ የሚመክራቸውን ሰው አይኖርም። እነሱም አያስጠጉም። ብቻ ልቦና ይስጣችሁ ወጣቶች። ለወላጆችም መልእክት አስተላልፈዋል። ብሩክ ያለማየሁ ልጅ እሱ እንደምታውቁት በጣም ቴኔጀር ላይ ነው፣ ሰዓትም እድሜ ላይ ነው አይደለ? ግን እንደዛ አይደለም ንግግሩ፣ የትልልቅ ሰው ንግግር ነው፣ ምክሩ ማለት ነው። እዛ ምንድን ነው የምታዩበት እንዴት እንዳደገ ነው አስተዳደጉ ታዩታላችሁ ማለት ነው። እናንተ ደግሞ በሱ ጫማ ሆናችሁ እኔ እንዴት ነኝ በምን መንገድ ያደግኩኝ ብላችሁ እንድትፈትሹ ያደርጋችኋል ማለት ነው። እና የዛሬው በእውነት ትልቅ ትምህርት ተወስዶበታላችሁ ምክሩም ማለት ነው። ወላጆች አሁን በእርግጥ እግዚአብሔር ፈሪያ እግዚአብሔር ያለው ልጅ ያው እናት አባቱን የሚሉትን ይሰማል ብዬ አስባለሁኝ። ግን ይህንን የሚያደርጉት ጥቂቶች ናቸው። በዛም ልክ ደግሞ በጣም ቁጥጥር ውስጥ የሚያደርጉ ወላጆች አሉ። በቃ ውጭ እንዳይወጣ ቤት ዋይፋይ ይገጠማል፣ ትልቁ ቴሌቪዥን ይገጠምላቸዋል። በቃ ስራቸው እዛ ይሆናል። እዛ የፈለጉትን እያያሉ ሲወጡ ሲገቡ፣ በቃ ማንም አያቸው ማንም አያዩ ማለት ነው። የነዛ ልጆች አሁን ሲያድጉ በጣም በቃ አደጋ ላይ ናቸው። ምክንያቱም በቃ የሚገቡበትን ያቁም እንደዚህ አይነት ውስጥ ሲዘፈቁ ማውጣት ያቀታቸዋል ማለት ነው። እና
በዚህም ልክ ገደብ አድርጎ ወላጆች ማለት ነው ወጣቶችም ፈሪያ እግዚአብሔር ይኑራችሁ። እዚች ምድር ላይ ትተናት ነው የምንሄደው። በእውነት የእውነት አሁን ቁማር በጣም በቃ ትልቅ ኃጢአት፣ ያው የኃጢአት ትንሽ ትልቅ የለውም ግን እዚህ ምድር ላይ እኔ እንጃ ቤተሰብም ብዙ ነገር ነው የምታጡት። የእውነት እናንተ ሱስ ውስጥ ይሄ ቁማር ማለት ነው በጣም ከባድ ነው።